አባባ ታሪክ ሰሩ እንግዲህ። ዛሬውማ የጉድ ነው የጉድ። እንደው እንዴት ናችሁ ልጆቼ? አያችሁኝ ታዲያ ለዚህ ቀን ያበቃኝ ፈጣሪ ይመስገን። እንዴት ናችሁ ብለው ከች ሲሉባቸው ቲና ወደ ኋላዋ ዝርር አለች። ከዛ በኋላ እንዴ ምን ሆና ነው? ነገሩ ያስደነግጣል እንዴ? አዎ ለነገሩ ያስደነግጣል እኮ። እንደው የማልነሳ መስሏችሁ ነበር አይደለ? ተነሳው። ለፈጣሪ የሚሳነው ነገር የለም። እናም ለዶክተሮቻችን ምስጋና ይገባቸዋል አሉ አባባ። ከዛ እሷ ምንም ማውራትም አልቻለችም። ዳኒ ቁጭ ብድግ እያለ የሚያወራ ሁሉ ጠፋበት። አንዴ ሽንቴ መጣ፣ አንዴ ውሃ ልስጡኝ እያለ ቀበጣጠረ። ትሁትዬም በፈገግታዋ ዝም ብላ እየሳቀች አባባና ትሁት እየተያዩ ይስቃሉ። ከዛም ካሌብ እንግዲህ ይዟት ገባ ወደ መኝታ ቤት። ካሌብ እሷን ይዞ ሲገባ ዳኒና አባባ ትሁት ሆነው ቁጭ አሉ። ማነህ አንተ ስለው እኔ የቲና ወንድም ነኝ። ነህ እንዴ? ደህና ነህ? ደህና ነኝ። ከዛ በኋላ ቆይ ውሃ ልጠጣ፣ ይኸው ውሃ አለ እኮ እዚህ ጋር። እሺ ሽንቴ መጣ ብሎ ሲነሳ ቁጭ በል አሉት አባባ እጁን ይዘው። ከዛም ደነገጠ ዳኒ። ተነሳና አረ ሽንቴ መጣ ብሎ በዛው አምልጦ ሄደ። ከዛማ ትሁትና አባባ በሳቅ ሊፈነዱ። አይ አባዬ እንደው ዛሬ ማሰራህላቸው ከሆነ አየህ፣ አንዴ ሽንቴ መጣ አንዴ ምን መጣ እያለ እኮ ግራ ተጋባ። ግን አባዬ እኔ ራሴ እኮ እንደዚህ አልጠበቅኩም ነበረ። እና እንዴን የጠበቅሽኝ? ማለቴ ሁሉም ነገር እንደዚህ በድንገት የሚሆን አልመሰለኝም ነበረ። ሰራህላቸው እኮ አባዬ። ገና መቼ ትሁቴ፣ እድሜ ይስጠን እንጂ አንቺ ገና ብዙ ነገር ታያለሽ። ገና መቼ? ይሄ እኮ ጅማሬ ነው። እንደዚሁ በቀላሉ የምለቃቸው እንዳይመስልሽ አለዋች። ከዛ በኋላ እንግዲህ ዳኒ አመልጦ ሄደ። እሳቸውም እስቲ ሄጄ ልያቸው ብለው ወደ ካሌብ መኝታ ቤት ሄዱ አባባ። እሱም እሳቸውን ስታይ አሁንም እንደ መደበቅ ነገር አለች። አልተሻላትም የኔ ልጅ? ደህና ናት አባዬ፣ አሁን ደህና ናት። ካሌብ እዚህ ብቻዬን ጥለኸኝ እንዳትሄድ። እንዴ ለምን ሲላት፣ አይ በቃ ብቻዬን ጥለኸኝ እንድትሄድ አልፈልግህም እዚህ አለች። ከዛ በኋላ በቃ ይዞ አረጋጋትና እንትመጣለክ ብለው አባባ ጥለውት ወጡ። ከዛ በኋላ እሳቸው ሲወጡ እንዴት ነች አሁን አባዬ ስትለው ትሁት ደህና ናት። መቼ ምን ሆና ነው ብለሽ ነው? የሰራችው ስራ እኮ ነው እንደዚህ የሚያደርጋት አሉ አባባ። ከዛም ካሌብ አስተኝቷት ጥሏት ወጣ። አባባ ቀስ ብለው ወደ እሷ መኝታ ቤት ሲሄዱ እንዴ ምንድን ነው? ምን ልታረጉኝ ነው ብላ ጮኸች። እንዴ አረ ተረጋጊ እኔ ልጅ፣ አሁን እንዴት ነሽ? ተሻለሽ ግን? አዎ ደህና ነኝ። ቆይ አንቺ ማን ነሽ? እኔን አያውቁኝም? አላቅሽም። ቲና እባላለሁ። የካሌብ ሚስት ነኝ። ልጆችሽስ? አረ ልጆች የለንም እኮ ገና አልወለድንም አለችው። ውለዱ እንጂ መውለድማ አለባችሁ አላቸው። ከዛ በኋላ እሺ አሉ አባባ። በቃ ተረጋጊና ትወጫለሽ፣ አይዞሽ የኔ ልጅ መረጋጋትማ አለብሽ ስሏትም እሺ ብላ እዛ ቁጭ አለች። ከዛ በኋላ ወጥታ ተመልሳ ልትወጣ ስትል ካሌብ መጣባት በር ላይ። እንዴ ወዴት ነው ሲላት፣ ከዳኒ ጋር ሱቅ ልሄድ እፈልጋለሁ ስትል፣ እንዴ ታዲያ አምጫ እኔ ልሄድ ምን ችግር አለው ሱቁን ሲላት፣ አይ እኔና ዳኒ አብረን እንሄዳለን ችግር የለውም ካሌብ አለችው። እሺ በቃ አላት። ካሌብ ወደ ውስጥ ገባ። አባዬ ዛሬማ እንደው አባዬ እኔንም እኮ አስደምመኸኛል አባዬ፣ እውነት እንደዚህ ታደርጋለህ ብዬ አልጠበቅኩም ነበር። እንዴ እነሱማ እኮ እንግዳ እዚህ ቤት ይመጣል ሲባል ይሄ ሰውዬማ በሱ ልናፍር አይገባም ብለው አንጠልጥለው መኝታ ላይ ጣሉኝ። እኔም ደግሞ ይኸው ሰፕራይዝ አደረኳቸው አባዬ፣ እውነት የምትገርም ሰው ነህ። የት ሄዱ ታዲያ? አሁን እኔ ምን አውቃለሁ፣ ተያይዘው ወጥተዋል። አሁንም ነገራቸውን እየሸረቡ ይሆናል እያለ ካሌብ፣ ከአሁን በኋላ አባዬ ራስን መጠበቅ ይኖርብሃል። ምክንያቱም እሷ ልታጠቃ ስለምትችል አሁን በምንና እንዴት እንደምትመጣ ስለማታውቃት፣ በዛ ላይ ደግሞ እኔ የለሁም። እንደው መሄዱም እየደበረኝ ነው አባዬ። ግን አደራህን ራስህን ጠብቅ። ትሁት አንቺም አደራ፣ ምክንያቱም በተለይ አንቺን ልታጠቃሽ ስለምትችል ራስሽን ጠብቂ በደንብ አላት ካሌብ። እሺ ካሌብ ችግር የለውም አለች። ከዛ በኋላ አባባ እንግዲህ
አባዬ ግን ለምንድን ነው ሁሉንም ነገር ያልተናገርከው? ሁሉንም ነገር እኮ ተናግረ እባክህ እዚህ ጋር ቢያበቃ ይሻል ነበረ። ተው እንጂ ገና መቼ ተጀምሮ ነው እዚህ ጋር የሚያልቀው? የእኔና የእሷ ፍልሚያ እኮ ገና ነው። ገና መቻየህና አሁን ሌላኛው መንፈስ ነው መሆንባት ተልሆ አባባ። ከዛ ምን ልታደርግ አስበን? አባዬ እባክህን ተጠንቀቅ። አታስብ የኔ ልጅ። እዛው ላይ ዊንቸር ላይ ቁጭ ብዬ እንደተጫወተችብኝ እኔ ገና እጫወትባታለሁ። አይናገርም አይራመድም ብላ ብዙ ነገር አድርጋኛለች። እኔም ደግሞ አሁን ማስመሰሉን እቀጥልበታለሁ እንደማያስታውስ ሰው ሆኜ እያሉ እንግዲህ አባባ ተንኮላቸውን እየጠነሰሱ ይገኛሉ። እሷም በእሷ ቤት አሁን አባባ ሁሉንም ነገር ረስቷል። አሁን ነው የኔ ስራ የሚጀምረው። በቃ አሁን ቀጥታ ስራዬን እጀምራለሁ። ምክንያቱም ይሄን ሰውዬ ዋጋውን መስጠት አለብኝ ከበፊቱ ይልቅ አሁን ነው። ምን ልታረጊ አስበሽ ነው ቲና? አሁን የማይሆን ነገር አስበሽ ከሆነ ከኔ ህይወት ውስጥ ውጭልኝ አላት ዳኒ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ። እንግዲህ አባባ ዛሬ ታሪክ ነው የሰሩት መቼም ማለት ነው እውነት። ምክንያቱም እንግዲህ ቲና እንዳያቸዋት ነው የምትናገረው ሁሉ ነው የጠፋባት። ለጊዜው ያልጠበቀችው ዱብዳ ነው የሆነባት። ይህ ሰውዬ የአልጋ ቁራኛ ሆኖ እንዲቀመጥ እንጂ ሰውየው ድኖ እንድታየው አትፈልግም ነበር። ነገር ግን እሷ ነው ያላሰበችው ነገር ገጠማት ዛሬ። እሷማ አፍራባቸው ጎትታ አልጋ መኝታ ቤት አስገብታ ጥላቸው ነበረ። እሳቸውም ሰፕራይዝ አደረጓት። እንዴት ቆይ እስከ ዛሬ ድረስ እየተጫወትክብን ነበረ እንዴ? አለ ጭራሽ ዳኒ። ምን ማለት ነው የኔ ልጅ ሲሉት፣ እንዴ ባለፈ እኮ ረስታችሁት ነው እንጂ ካሌብ እኮ ነግሮ ነበረ አለች ትሁት። ምንድን ነው የነገረን ሲላት፣ ዶክተሩ እኮ አባዬ ሙሉ ለሙሉ ጤናውን ሊመለስ ነው ብሎታል። ስለዚህ እሱንም ደግሞ ነግሯቸዋል እና አንተንም ጤናም ነግሯቸዋል እኮ ካሌብ። ረስተው ይሆናል። አዎ ረስቼ ይሆናል አለ። ከዛ ትሁትዬ ሳቋ ዛሬ ወይኔ ፍንድቅድቅ ነው ያለችው። አይ ትሁትዬ ዛሬማ በቃ ሳቂ ሳቂ የኔ ልጅ። አንቺማ ዛሬ ደስ ብሎሻል አይደለ ትሁት? እኛ ነን እንጂ አዎ በጣም ደስ ብሎኛል እንጂ። ምክንያቱም ለምን እንደው ታውቃለህ? አንደኛ ነገር እኔ ጥፋት አላጠፋውም እንደናንተ። አያችሁ እናንተ አባዬ ቆሞ ሲሄድ ደንግጣችሁ የምታረጉት ሁሉ ጠፋባችሁ። እኔ ደግሞ በተቃራኒው ደስ ብሎኝ እየሳኩኝ ነበረ። ምክንያቱም ምን የሚያረኩት ነገር ስለሌለ። ይልቁንስ አለችው ካሌብ ማን ዳኒ፣ አሁን ነው አባዬ መጠንቀቅ ያለባችሁ። አሁን ነው አባዬን መፍራት ያለብህ አለችው ትሁትዬ ዳኒንም። እሺ ግን ምን ላድርግ? ከዚህ ሴትዮ ራቅ። እሷ አንተንም አትለቅህም። ምክንያቱም እሷ ከዚህ ቤት ምንም ነገር የምታገኘው ነገር የለም። ራስ በጊዜ የራስህን ህይወት ብትኖር ይሻልሃል። የራስህን ህይወት ብትፈልግ ነው የሚሻልህ እንጂ እሷ ለራሷ እንኳን የምትሆንበት ጊዜ ላይ አይደለችም። ሁሉም ነገር አብቅቶላታል አለችው ማለት ነው። ከዛ በኋላ በጣም ተናደደና ወጥቶ ሄደ። ቲና ጋር ደውሎ ተገናኙ መንገድ ላይ። እኔ ከዚህ በኋላ እዛ ቤት ተመልሼ አልመጣም፣ ህይወቴን እፈልገዋለሁ፣ ተመልሼ ወደ ሞት አልሄድም። ስለዚህ የራስሽ ጉዳይ። እኔን የምትሰሚ ከሆነ የምልሽን ነገር ሁሉ ይቅርና ውጪ፣ አለያም እንደዚሁ እዛ ቤት እቀጥላለሁ ካልሽ የራስሽ ጉዳይ። እኔ ግን ከህይወትሽ ውስጥ አስወጭኝ አላት ዳኒ። እንዴት ነው እንደዚህ የምትለው? እኔ የሁሉም ምለፋው ላንተ አይደለም እንዴ? እኔ ፍቅር ቆይ ለእኔ አታስብልኝም እንዴ? ቆይ እኔስ ስትለው አያገባኝም ቲና፣ የራስሽ ጉዳይ እንዴ። እኔ ህይወቴን እፈልገዋለሁ። ሰውየው አሁን እኛን ይበቀለናል። ቆይ አውቆስ ቢሆን ረሳው ያለሽ ምን ሆነሻል? አስቢ እንጂ ሲላት ምንም እንትን አላለም። ዋሽቶ አይደለም ረስቷል ሁሉን ነገር። አንተ ቆይ ምንድን ነው ያስፈራ? እኔ ራሴ ያ ሁሉ በደል የበደልኩት እንደዚህ እኮ አልፈራሁትም። አንቺ የራስሽ ጉዳይ ላትፈሪ ትችያለሽ፣ እኔ ግን በጣም ፈርቻለሁ። ከዚህ በለጠ እዛ ቤት መቆየት አልፈልግም አላት። ከዛ በኋላ እና እባክህ እንደውም ስትቀር ነው ሌላ ነገር የሚልህ። አሁን ና እንሂድ አለችው። ይዛው ገባች። ካሌብም እንግዲህ ወደ ፊልዱ ሻንጣውን እያዘገጃጀ ልትሄድ ነው እንደ ስትለው አዎ ልሄድ ነው። ምን ነው ሲላት አይ በቃ እንጃ መቼ ነው የምትመጣው? እንጃ ስራው እንዳለቀልኝ መቼ እንደምመጣ አላውቅም፣ ግን ቶሎ መመለስ ይመስለኛል። እንግዲህ አባዬን አደራ ሰጥቼሻለሁ። እሺ አባዬን ተንከባከቢልኝ። አረ ችግር የለውም እሺ፣ ግን እኔ ትሁት እዚህ ቤት ውስጥ እንድትኖር አልፈልግም። ትሁትን አስወጣልኝና ሄደ ስትለው
እስካሁን በእጅና በእሷ መሀል ያለው ችግር አልተፈታም እንዴ ሲላት፣ ኧረ አልተፈታም፣ ንቃኛለች፣ አትታዘዝልኝም ጭራሹንም። ስለዚህ ካሌብ የሆነ ነገር አድርግ አለችው። ምን ላድርግ ታዲያ እኔ ለማንኛውም ከፊልድ ስመለስ ሁሉንም ነገር እንትን እላለሁ አስተካክላለሁ፣ ግን እስከዛ አባዬን አደራ አላት። እሺ አለች ቅር እያላት። ካሌብም የሆነ እቃ ሊገዛ እዛ ወጥቶ ነበረ። ከአባባ ጋር ሶፋ ላይ ቁጭ ብላ ትሁት ወንበር እየወለወለች፣ ትሁት ምሳ አልደረሰም እንደ ይደርሷል አቀርባለሁ አለቻት። ከዛ በኋላ ዝም ብላ መወልወላን ቀጠለች። ያው አባዬ አየሃት አይደለ እንዴት እንደምትንቀኝ፣ አባዬ ትሁትን አባራት ከዚህ ቤት፣ በጣም ነው የናቀችኝ። ትሁት እኮ ጥሩ ልጅ ናት፣ ምን አደረገችሽ የኔ ልጅ? ተስማምታችሁ ኑሩ እንጂ ትሁት እኮ ልጄ ናት። እኔስ ልጅ አይደለሁም? አንቺም ልጄ ነሽ። ስለዚህ ተዋዳችሁ ኑሩ። ከዛ በቃ ሁላችሁም ተፋቅራችሁ ስትኖሩ እኔም ደስ ይለኛል አላት አባባ። አልችልም አባዬ ይቅርታ አድርግልኝ፣ ካልቻልሽ የራስሽ ጉዳይ። እንደውም ከዚህ በኋላ ራስሽ ሰርተሽ አቅርበሽ ትበያታለሽ፣ ለአንቺ ሰራተኛሽ አይደለሁም ብላት ትሁትዬ ጥላት ሄደች። አየሀት አባዬ ጥጋቧን እንዴት እንደሚያደርጋት። እና እኔ ቲና ነኝ ከዚች ጋር እዚህ ቤት ውስጥ የምቀጥለው